ፎሎ 95 ስለሆነ የነበራት 1000 ሰው ፎሎ አረግናት። አሁን ቪዲዮ ልታበራ ነው። ልጁን ልንጠራው ነው። ልናገናኛቸው ነው። እኔ ራሴ እንዴ እንደዚህ እንዳለኝ እናትና ልጅን ከ15 ዓመት በኋላ ልናገናኝ ነው። ጉጃብ ሀቢባ ጉጃብ። ይሄ ክሬዲት ላንች ነው የሚገባሽ። ማርያም አንደኛ አንተ ነህ ወደ እኔ ያመጣከው ጉዳዩ። በስመ አብ ያላብኩ እና ትጡት እና ይህንን ደስታ ልነግርህ ነው። ከአሌክስማ በአይኑ ማየት አለበት። ቋየ እያልኳቸው ነበረ። 1000 ሞልታለች ፎሎ። አሁን መልሳችሁ አስገቧት እና ታብራ ቪዲዮ። አባትየው ደግሞ ልጅየው ጋር እየደወለ ነው። በወንዱ በአባቱ ወንድም ቲክቶክ ነው የሚገባው ልጅየው። 1000 ሞልታለች ፎሎ። አሁን መልሳችሁ አስገቧት። የምናደርገው ልጁን አቡዬ ወይ 1000 ፎሎ ሞልተንሻል። አሁን ቪዲዮ ማብራ ወይኔ እናንተ አልሞላችሁትም። 939 ነው። ሙሉት እንጂ ውዶቼ 939 ነው። 61 ሰው ነው የቀራት። ቶሎ በሉ ሙሉት። 61 ሰው ፎሎ 400 ሰው ፎሎ አድርጓት። ምን ችግር አለው? አዎ አይ ስትመጣ እኮ 0 ነበር 95 ነበር ሲጀምር። እነሱ ናቸው ያው ሞልቷል። 1107 ነው። አሁን ወጥተሽ ነው መግባት ያለብሽ ማሪ። እዛው ያለ ሞክር ይላል ይሰራላት ይችላል። ሀቢባ እሺ ቪዲዮ አክሰስ ቱ ጆይን ዊዝ ዘ ቪዲዮ ይኸውልህ ከሞላ ነው በኋላ ወጥታ ካልገባች አይሰራም። ከወጣሽ ማለት ነው ቲክታክ በሙሉ አጥፍተሽ እንደገና ወደ ቲክታክ መግባት አለ። እንደ አዲስ ቲቪ እሺ። ከቲክቶክ ወጥተሽ ወይ ፌስቡክ ካለሽ ወይ ዋትሳፕ ካለሽ ክፍት አድርጊና ሌላ አፕሊኬሽን ዘግተሽ ድጋሚ ግቢ። ከዛ አሁን ስትጽፊ እናስገባሽና ቪዲዮ ስጋብዝሽ ተርን ኦን ሚለውን ትነቂያለሽ። በቲም ጀምረዋል። ልክ ስጋብዝሽ እኔ ቪዲዮ እሺ። እያለቀሰች ነው በደስታ ተርን ኦን ሚለውን ነው የምትነቂው። ከዛ ሴቭ ሚለውን ትነቂያለሽ። ወይኔ ያአላ አሁን ምንድነው የሚለው? ምንድነው የሚሆነው? ሪያክሽናቸው ላይክ ሲታዩ ላይፍ ጀምራ እንዳይሆን ኖ አይ ዲድንት አስከር ኤኒቲንግ የት። ምክንያቱም መጀመሪያ ቪዲዮ ታብራ ፊቷ አለየው። ከዛም በኋላ ነው ጥያቄዎች ልጠይቅ ያሰብኩት። ላይክ እስካሁን ልጅሽን ፈልገሽው ነበር ወይ ሌላ ህይወት አለሽ ወይ የሚለውን። አገር ቤት ነው ያለችው እኮ ኢትዮጵያ ውስጥ። እኔ እንደውም ሳውዲ ትኖራለች ብዬ ነበር ያሰብኩት። ላይክ እንትን እንዳሁን መጀመሪያ አንቺ ታውቂያለሽ ብዬ ነው። አይ ዋቴ በር ሊፍን ሌላ ላይፍ ጀምራም ቢሆን ትዳር ይዛ ወልዳም ቢሆን እኮ ልጇን የማግኘት መብት አላት። ብዙ እንትን አሉ ሴቶች ታውቂያለሽ፣ አቡ ላይ ይናገሩ ይችላሉ። አሩን ነው እንጃ ትዳሩ መቅረት ከልጅ አይበልጥም ማለቴ። ሳልናገርም ገብቼ ቢሆን በቃ ጥፋት ነው። ስለ ጥፋቴ ይቅርታ ጠይቃለሁ። ግን ባል ከልጅ አይበልጥም። ይቅርታ ሴቶቹም ትስማማላቸዋል። ባል ከልጅ አይበልጥም። ነገ ትዳር እንትን እንዳይመጣባቸው ራሷ ቪዲዮ ከፍታለሁ ብላ ራሷ እንትን ካለች ባል ከልጅ አይበልጥም። ልጄን የማይቀበል ባል መሄድ ይችላል። በሩን ከፍቶ ይውጣ ከህይወቴ። ልጁ በእናቱ ፍቅር ተቃጥሎ 15 ዓመት ሙሉ እናቴን እያለ ዛሬ ደግሞ እናቱን አግኝቶ የባል ጉዳይ ሊያሳስበን አይችልም። በቃ ደብቃም ከሆነ ይቅርታ ትጠይቀዋለች። ይቅርታውን ተቀብሎ ልጇንም ተቀብሎ አብሮ ይቀጥላል። አይ ካለ ደግሞ ይሄድ መንገዱን ጨርቅ ያርግላል። በልጆቻችሁ ኔቨር ኤቨር እንዳትደራደሩ ውዶች፣ ኔቨር በልጆቻችሁ እንዳትደራደሩ። ማንም ከልጅ አይበልጥም። አይደለም ባል እናትና አባቴ ከልጆች አይበልጥም። ማይኪት ስፈርስ ማርያምን እስካሁን እያለመንኩ አይደለም። እኔ እናቴ ትሙት ታውቂያለሽ። ሀይወ እኔ ማመን ምን እንዳልኩት ታውቃለህ? ለገብሬ እርግጠኛ ነህ እሷ ናት። ኮመንትሽ ላይ ጽፋ አሁን ኮመንት ላይ ይቻለሁ። በኮመንት ማመን አቅቶኛል። እውነተኛ ሰው ከሆነችማ ትደውልን ያልኳቸው ኮመንታተሮች ሀቡ ኮመንትሽ ላይ የቪዲዮሽ ኮመንት ላይ እናቱ ነኝ የምትላለች ሲሉኝ ከሆነች ደውላ ቀጥታ ልጇን አታወራም አልኳቸው። ከዛ ከባልየው ጋር አወራች። ከአባትየው አስገብኝ ሀቢባ። እሺ ያው እናቴ እያስገባዎች ነው። ከሱ ጋር ተደዋወሉ በኢሞ። እሷነቷን አወቀ ማለት ነው። ገባክ? አረጋገጠ። ሲያረጋግጥ ነው እንትን ያለው። አታር እስከ ገብረ ተመለስ። እስከ ኮኔክሽኑ ብዙ እየሰራ አይደለም። አሁንም በኢሞ እያወሩ ነው መሰለኝ። ልጁ ጋር እየደወለ ነው አሌክስ። ልጁ ጋር እየደወለ ነው ሊያመጣው። ልጁ ቲክቶክ የለውም ወይ ስለው በወንድሜ ቲክቶክ ነው የሚገባው አለኝ። ኦኬ ሌላ ምን አልቻልኩም። ይህ ማዋለ ሳንተኛም ብናድር አለማመጣ ከእንቅልፍህ ባቋርጠህም ጉዳዩ ይገባዋል። እና ይገባዋል። ማርያም በጣም ትልቅ ጉዳይ ነው።
እናትና ልጅን ከ15 ዓመት በኋላ የማገናኘት ጉዳይ ነው እና አንዳንዴ ቪዲዮ ምናምን አትናቁ። እኔ በጣም ብዙ ሰው እኮ በቪዲዮ የበቀደሙ ልጅ ራሱ እኔ በሰራሁት ቪዲዮ እኮ ነው የተገኘው ውዶቼ። ሙባረክ ህፃን ሙባረክ እና አትናቁ። የቪዲዮ የትም ሀገር ይታያል፣ ዓለም አቀፍ ነው። እናንተ የሆነ ቦታ ላይ ሆናችሁ የሰራችሁ ቪዲዮ የሆነ ዓለም ላይ ይደርሳል። ገባችሁ? እኔ ግን በዚህ ፍጥነት አላልኩም ነበር። አሁን ሙባረክ በወር ከ6 ቀኑ ነው የተገኘው። እስኪ ከተመለሰች ርኝሻ ይሰማለሁ። እሺ ከመጣች መጣች በይኝ። ኮሜንቱን ላይ ስለፈለኩኝ ነው። እሺ ወንድሜ እሺ አለው። እሺ ስትጽፍ ኢንቫይት አድርጓት። እሺ ውዶቼ፣ እኔ እኮ ኢንቫይት አድርጊያት ነበር እምቢ ብሏት ይሆናል። እንደነገርናት ከቲክቶክ ወጥታ ፌስቡክ ምናምን ወይ ዋትሳፕ አልከፈት አለው። ታዲያ ለምን አክሰፕት አታረጊ? ማሪ ኢንቫይት እያረኩሽ እኮ ነው። ኢንቪቴሽን ሴንት እያለኝ ነው እኮ ለእኔ ኢንቫይት አድርጊያለሁ እኮ እምቢ እያላት ነው። አሁን ገባች። አሁን ቪዲዮ ማብራት ትችላለች። ለምን ኦልሬዲ 1300 ምናምን ፎሎ አድርገናት። እሺ ማብራት ትችላለች። ለምን ኦልሬዲ ጋበዝኩሽ። ቪዲዮ የሚመጣልሽን ጽሁፍ ታንኦን ምናምን አይ ቲንክ ሌላ ስልክ ከፍታለች መሰለኝ ካጠገቧ። አዎ ካጠገብሽ ያሉት ሰዎች ይዝጉት። እሺ ወይ እናቴ ሰላም ነሽ? ሰላም እንዴት ነሽ? ጨለማ ነው፣ መብራት የለም። ሀቡ ወይ ይሰማል፣ ግን ፊትሽ ላይ ጥላ አለ። የመብራቱን የከለለች ሰው አለ። ዞር በሉ በያቸው። እስኪ ፎቶሽን ሊዋንቺ ራስሽ ቪዲዮ አልተሰማም መሰለኝ። ሀቡ ይሰማል፣ ይሰማል ማሬ ይሰማል። እስኪ ፎቶሽን ሊዋንቺ ነሽ። ድምፅሽ አይሰማም ሀቡ፣ አንቺ የምታወሪው እና ገብቼ ነበረ። እሺ የኔ ይሰማሻል? የኔ ይሰማሻል? ሀቢባ ይሄ የገስቱ ላይ ስትገቢ ማለት ነው መጀመሪያ ያላ የለችው በሰማያዊ በርታ ያለችው እሷን አጥፊያት። ኦኬ እንትን ባክግራውንድ ኖቲስ ምናምን አይደለም ሸው አብልቤድ ምናምን ይላል። እሷን አጥፊያት። ሚረሪንግ ቪዲዮ ሚዩት ማይክሮፎን ኖ የራስሽ ላይ እንጂ እኮ የኔ ላይ አይደለ? አዎ አንቺ የገስትሽ ላይ ስትገቢ ማለት ነው ገስት ምስቢ እንትን አላ ይሄ ምንድን ነው የገስት ምስቢበት ቲቲንጉ ላይ ስትገቢ እንትን አለልሽ ሾው አብለቭድ የሚላል እሱ ናት። እሺ ዛራ ዝግ ሾው አብለቭድ